በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናንና ምእመናት በሀገርም ውስጥ በሀገርም ውጭ ያላችሁ ሁላችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? ልዑል አምላካችን እግዚአብሔር በቸርነቱ ለዚህ ዕለት ለዚህ ሰዓት ለዚህ ዓመት ስላደረሰን ክብር ምስጋና ለእርሱ ይሁን። በመባዕተ መኑ ትገብር ዘንተ፣ በማን ስልጣን ይህን ታደርጋለህ? የማርቆስ ወንጌል ምዕራፍ 11 ከቁጥር 28 ላይ የተመዘገበ የእግዚአብሔር ቃል ነው። በመባዕተ መኑ ትገብር ዘንተ፣ በማን ስልጣን ይሄን ታደርጋለህ በሚል ርዕስ የእግዚአብሔርን ቃል እንማማራለን። በነቢያት አድሮ ትንቢትን የሚያናግር በአጭር ቁመት በጠባብ ደረት ተገኝቶ ወንጌልን ያስተማረ ለሐዋርያት የሚያስተምሩበትን እውቀቱን የሰጠ በሊቃውንት አድሮ አምላካችን ያስተማረ ንባብን እንድናነብ ትርጉምን እንድንተረጉም ምስጢርን እንድናመሰጥር የረዳቸው አምላካችን እግዚአብሔር በቸርነቱ ለሁላችንም ለእኔ የተናጋሪ አንደበት ለሰማያኑ ወንድሞቼ እህቶቼ ልጆቼ ሰሚ ጆሮ አስተዋይ አእምሮ ልዑል አምላካችን እንዳያድለን የልዑል አምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ዛሬ እንግዲህ ያለንበት ቀኑ የሰሙነ ሕማማት ሁለተኛው ቀን ወይም ሶስተኛው ቀን ላይ ነው ያለነው። ማለት ከሆሳዕና ጀምረን ከቆጠር ሶስተኛው ቀን ይሆናል። ከሰኞ ጀምረን ከቆጠርን ደግሞ ሁለተኛው ቀን ነው ወይም ሰሉስ ማለት ነው። ማክሰኞ ላይ ነው ያለነው። እንግዲህ አምስቱ የሰሙነ ሕማማት ዕለታት የእያንዳንዳቸው ስያሜ ያላቸው። የዛሬው የማክሰኞው ዕለት ወይም ማክሰኞ የሚነገረው በዚህ በማርቆስ ወንጌል ምዕራፍ 11 ቁጥር 28፣ በማቴዎስ ወንጌል ምዕራፍ 21 ቁጥር 23፣ በሉቃስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ሙሉ ቃሉን በመጽሐፍ ቅዱስ ውስጥ የምናገኘው ሲሆን የዕለቱ የዛሬው የማክሰኞው የጥያቄ ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ምድር ላይ በሚመላለስበት ጊዜ ወንጌልን ሲያስተምር 3 ዓመት ከቆየ በኋላ ወደ መጨረሻው አካባቢ የመጣበት ዓላማ ለድኅነተ ዓለም ነውና ዓለምን ለማዳን ነውና ወንጌልን በሚያስተምርበት ሰዓት በዚህ ባስተማረው ትምህርት ያልተደሰቱ ያረኩ ጸሐፍት ፈሪሳውያን ወይም ሊቃነ ካህናት ጌታችንን ይህን የምታደርገውን ስራ በማን ስልጣን ነው የምትሰራው የሚል ጥያቄ አቅርበውለታል። ስለዚህ የጥያቄ ቀን የተባለበት ምክንያቱ ይሄ ነው። ወገኖቼ የእግዚአብሔር ልጆች ሁላችሁ ይሄ ጥያቄ የቀረበለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስልጣን ለመናገር የሰው አንደበት አእምሯችንም አያስብም፣ አንደበታችንም አይናገርም። የማይታሰብ የማይታቀድ የማይነገር ኃይለ ቃል ነው ሊቃነ ካህናት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያቀረቡለት። ምንም ሰው በልቡ ያሰበውን መጠየቅ ማወቅ መብት ቢኖረውም ግን የነሱ ጥያቄ የማወቅ የመረዳት ጥያቄ አይደለም። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰውና በዚህ ዓለም ወንጌልን በሚያስተምርበት ሰዓት ወደ መጨረሻው አካባቢ ላይ የመጨረሻው ስራው አልዓዛር በሉቃስ በዮሐንስ ወንጌል ምዕራፍ 11 ላይ እንደተጻፈው የማርታና የማርያም ወንድም አልዓዛር በሞተ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና ሐዘን ቤት ተገኝቷል። ሐዘንተኞቹ ቤት ተገኝቶ ሐዘንተኞቹን አጽናንቶ ወንጌልን ሰብኮ
እንደውም አልቅሶ እንባቸውንም ካለቀሰ በኋላ በለበሰው ሥጋ አዝኖ አጽናንቶ ለቅሶ ቤት ተገኝቶ ከዛ ከአራተኛው ቀን በኋላ አልዓዛርን አስነስቶታል። አልዓዛር የተነሳው ቅዳሜ ነው። ጌታችን ደግሞ አልዓዛር በተነሳ በማግስቱ በዕለተ ሆሳዕና ከኢየሩሳሌም ወደ ቤተ መቅደስ በሚገባበት ሰዓት ሕፃናቱ በአንድነት ተሰብስበው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ ዝማሬ አቅርበውለታል፣ ምስጋና አቅርበውለታል። አልዓዛርም አብሮ እየተጓዘ ነበር። በዛን ሰዓት ጌታችን በአህያ ውርንጭላ ላይ እና በእናቲቱ ላይ በአንድነት በተአምራት አብሮ እየተጓዘ አልዓዛርም ከሞት የተነሳውም ይጓዝ ስለነበረ በዛን ሰዓት ያው ሊቃነ ካህናቱ፣ ጸሐፍት፣ ፈሪሳውያን አጠቃላይ በተቃራኒ ጎራ የቆሙት አይሁድ በዚህ ነገር አልተደሰቱም። ሕፃናቱ ሲያመሰግኑ እንደውም ቶሎ ሩጠው መጥተው ወደሱ ቀረብ ብለው ለምንድነው ይሄን የምትሰራው? ለምንድነው ይሄን የምታደርገው? ሕፃናቱን ዝም በሉ አትላቸውም እንዴ? የሚል ጥያቄ አቅርበውለት ነበር። ጌታችንም ክብር ምስጋና ይግባውና እነዚህ ሕፃናት እንዳያመሰግኑ እንዳይናገሩ ዝም በሉ ብትላቸው እነዚህ የምታዩቸው በመሬት ላይ ያሉት ግዕዛን የሌላቸው አይባን ያመሰግናሉ የሚል መልስ መልሶላቸዋል። በማግስቱ ሰኞ ጌታችን በቤተ መቅደስ አካባቢ ተገኝቶ ቤተ መቅደሱን ያጸዳበት ያነጻበት ዕለት ነው። በቤተ መቅደሱ ዙሪያ የሚሸጡትን የሚለውጡትን ካስወጣ በኋላ ገበያውን ከበተና በኋላ በአጠቃላይ ቤተ መቅደሱን ካነጻ በኋላ ወደ ቤተ መቅደስ አካባቢ ሸቀጣ ሸቀጥ እንዳይገባ ቤቴ የጸሎት ቤት እንጂ የንግድ ቤት አይደለም ብሎ ካስተማረ በኋላ ከመከረ በኋላ ቤተ መቅደሱን ካጸዳ በኋላ በዚህ ሁኔታ እንግዲህ ሰኞ አልፏል። ሌላ ታሪክ አለው። ሌላውን ታሪክ ሌላ ቀን በሌላ መምህር ስለምትማሩት እዛ ውስጥ አልገባም። እንግዲህ በዚህ ያልተደሰቱ በሆሳዕናውም ታሪክ ያልተደሰቱ በተደረገው ገቢረ ተአምራት በሕፃናቱ ምስጋና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በቀረበው ምስጋና እንዲሁም ደግሞ በአልዓዛር መነሳትና በሆሳዕና ዕለት በተደረገው ተአምር ብዙ ሰዎች አምነውበት ተከትለውትም ስለነበረ እነሱ በዛን ሰዓት ያስጨንቃቸው የነበረ ያስጠብባቸው የነበረው አይሁድ በዋናነት የሚፈተኑበት 3 ፈተናዎች ነበሯቸው ወይም አሏቸው። ዛሬም ቢሆን የሚከተሏቸው ሰዎች በዚህ ፈተና የተያዙ ናቸው። ከዚህ ከፈተና ያልወጣ ሰው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን መከተል አይችልም። የማታልፈውን መንግሥተ ሰማያትን መውረስ አይችልም። በዋናነት የነሱ ፈተና ምን ነበረ? አንደኛ የክብራቸው ጉዳይ ያስጨንቃቸው ነበር። የክብራቸው ጉዳይ ያስጨንቃቸው ነበር። ሁለተኛ የስልጣናቸው ጉዳይ ያስጨንቃቸው ነበር። የክብራቸው ጉዳይ የስልጣናቸው ጉዳይ። ሶስተኛውና የመጨረሻው ደግሞ ከነሱ ከሚያውቁት ዕውቀት ውጭ ሌላ የሚያውቅ ወይም ሌላ ስራ የሚሰራ ሰው ይህም ለነሱ ሶስተኛው ፈተናቸው ስለነበረ አይሁድ በዚህ ተሰባስበው ምናልባት ነገ ለሚወስኑት ውሳኔ የሚመቻቸው ግባት ለማሰባሰብ ጌታችን ባለበት ሰዓት መጥተው በመባይተ መኑ ትገብር ዘንተ ይህንን የምሰራውን ጎባጣውን ታቀናለህ፣ ሽባውን ትተረትራለህ፣ አይነ ስውራኑን አይናቸውን ታበራለህ፣ የሞተውን ታስነሳለህ፣ ለምጻሞችን ታነጻለህ። ይህንን ስልጣን የምታደርገው ወይም የምታደርግበት ስልጣን ከማን ነው? ከየት ነው? የማን ነው? ማን ነው የሰጠ? የሚል ጥያቄ አቅርበውለታል። ይህ ጥያቄ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚቀርብ ጥያቄ አይደለም። ቅድም እንዳልኳቸው ነው። ጌታችን አንደኛ በዚህ ዓለም የፈጠራቸው ፍጥረታት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል በኦሪት ዘፍጥረት ምዕራፍ 1 ጀምሮ እንደምናገኘው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያው ዕለት በመጀመሪያው ሰዓት በመጀመሪያው ዕለት እግዚአብሔር ሰማይና ምድርን ፈጠረ። ይሄ እግዚአብሔር በፈጣሪነቱ ሰውን የሚመግብበት መንገድ ነው። አባቶቻችን ሊቃውንት እንዳስተማሩን እግዚአብሔር ፍጥረቱን በ3 መንገድ ይመግባል ብለው አስተምረውናል። መጻሕፍትም ይነግሩናል። አንደኛ በፈጣሪነቱ ነው እግዚአብሔር የሚመግበን። ሁለተኛ በንጉስነቱ እግዚአብሔር ይመግበናል። በፈጣሪነቱ ለመመገብ ወይም ፍጥረትን ፈጣሪ የፍጥረታት ሁሉ ፈጣሪ አስገኝ ጠባቂ ፈጥሮ የሚፈጥር ፈጥሮ የሚጠብቅ የፈጠረውን ፍጥረት ደግሞ ለክብር የሚያበቃ ከምንበላውና ከምንጠጣው ከምንለብሰው ባሻገር የምንተነፍስበትን ምንም ሳያስከፍለን የምናይበትን ምንም ሳያስከፍለን
ይሄን ሁሉ አሟልቶ የሰጠን እግዚአብሔር ነው። በፈጣሪነቱ የሚመግበው ይሄ በፈጣሪነቱ የምናገኘው ምግበ እግዚአብሔር ነው። እግዚአብሔር ሰው ልጆቹን የሚመግብበት ወይም የሚመራበት የእግዚአብሔር ስጦታው ነው። ይሄ ላመነውም ላላመነውም ለሚያመሰግነው ለማያመሰግነውም ለሚያማርሩት የፈተና ጥያቄም ላቀረቡትም ለአይሁድም ይህን እግዚአብሔር አልነሳም አይነሳም። ዳዊት ሲናገር ምንድነው ያለው? በዚህ በመዝሙረ ዳዊት 101 ላይ ሲናገር አንተ እግዚኦ አቅደምከ ሳርሮታ ለምድር፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ መጀመሪያ ፍጥረታትን የፈጠርክ አንተ ነህ፣ ፈጥረህ የምትገዛ አንተ ነህ ብሎ ፈጣሪነቱን ዳዊት የገለጸበት ነው። ኩሎ ዘፈቀደ እግዚአብሔር ገብረ ብሏል። በሌላውም መዝሙሩ ላይ እግዚአብሔር የወደደውን ሁሉ ፈጠረ፣ በሰማይኒ ወበምድርኒ በባህሪኒ ወበኩሉ ቀላያት። እግዚአብሔር በፈጣሪነቱ የሚመግብ አምላክ ነው። ሁለተኛ እግዚአብሔር በንጉስነቱ የሚመግብ አምላክ ነው እግዚአብሔር። በዚህ በመዝሙረ ዳዊት መዝሙር 73 ላይ እንደተጻፈው እግዚአብሔር እስተ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ዓለም ከመፈጠሩ በፊት ንጉስ ነው። ዓለምን ፈጥሮ ንጉስ ነው። ዓለም ካለፈች በኋላ እግዚአብሔር ንጉስ ነው። አንደኛ ፈጣሪ ነው፣ ሁለተኛ ንጉስ ነው፣ ሶስተኛ ደግሞ እግዚአብሔር አባት ነው። በዚህ በሉቃስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ 1 ከቁጥር 10 ላይ ወለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ይላል ዮሐንስ ሲናገር። ላመኑት ለተጠመቁት እግዚአብሔርን ለተከተሉት የእግዚአብሔር ልጅ የመሆን ስልጣን ሰጣቸው ይላል ዳዊት መዝሙር ማነው ቅዱስ ዮሐንስ። ስለዚህ እግዚአብሔር በፈጣሪነቱ ይመግባል፣ በንጉስነቱ ይመግባል፣ በአባትነቱ ይመግባል። በሚያስፈልገው ሁሉ የሚያስፈልገንን የሚያሟላ አባት ነው። እንግዲህ የጥያቄ የቀረበው በሶስት መንገድ ለሚመግበን ለእግዚአብሔር ነው። አምላካችን እግዚአብሔር በንጉስ በፈጣሪነቱ በንጉስነቱ በአባትነቱ የሚመግብ አምላክ እግዚአብሔር እንደሆነ ቀደም ብለን ባነሳናቸው ክፍል አይተናል። ስለዚህ የቀረበው ጥያቄ ለእግዚአብሔር ነው። ያቀረቡበት ጥያቄውን ያቀረቡበት መንገድ ደግሞ አይሁድ የማያውቁት ሆነው እንዳውቁ አይደለም፣ ወይም ደግሞ የእውቀት ችግር ኑሮባቸው የማያውቁትን እውቀት ለማወቅ ወይም በጥያቄው መልስ አግኝተው ህይወታቸውን ለማስተካከል አይደለም። የፈተና ጥያቄ ነው፣ የተንኮል ጥያቄ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸውን አልተቀበላቸውም። ምንድነው? ለጠየቁት ጥያቄ ነው ያቀረበላቸው። አነሂ ሲአለክሙ አሐተ ነገረ ጥምቀቱ ለዮሐንስ ማይቴ ውእቱ አላቸው። እነሱ በመባይተ መኑ ስገብር ዘንተ፣ በማን ስልጣን ይህን ታደርጋለህ? ስልጣን ማን ሰጠህ? የሚል ጥያቄ ሲያቀርቡለት ጌታችን ደግሞ አነሂ ሲአለክሙ አሐተ ነገረ፣ እኔም አንድ ነገር ጠይቃችኋለሁ፣ ንገሩኝ። እሱም የዮሐንስ ጥምቀት ከወዴት ናት አላቸው። ጥያቄውን በጥያቄ መለሰላቸው። አባቶቻችን ሊቃውንት ሲናገሩ ይህን ያለበት ምክንያት አንደኛ እናንተ ጥያቄውን ከማቅረባችሁ በፊት እኔ እናንተን የምጠይቃችሁ ወይም ከመመለሴ በፊት የማቀርበው ለእናንተ ጥያቄ አለ ማለት። አንድ ጥያቄ በሚቀርብበት ሰዓት አንድ ተጠያቂ መጠየቅ ከፈለገ የጠየቀውን አካል መጠየቅ ይችላል። እኔ ደግሞ እናንተን የመጀመሪያ ጥያቄውን ከመመለሴ በፊት ጥያቄ አለኝ ሲል ያስቀድሞ ጥያቄውን በጥያቄ መልሶላቸዋል። ሁለተኛው ራሱ መልስ ነው ማለት ነው የመለሰላቸው። እኔም አንድ ነገር ጠይቃቸዋለሁ ንገሩኝ፣ እሱም የዮሐንስ ጥያቄ ከወዴት ነው አላቸው። ቅድሚያ አለኝ ሲል ነው ይላል። መጀመሪያ እኔ የምጠይቃቸው ጥያቄ አለኝ ሲል፣ ሁለተኛ እንደ ምላሽ ተጠቅሞበታል ማለት ነው። ስለዚህ ጥያቄውን በጥያቄ መልሶላቸዋል። እንግዲህ አይሁድ እንደምታዩት ሊቃነ ካህናት ጌታችንን መድኃኒታችንን ኢየሱስ ክርስቶስን አሳልፈው ለመስጠት ለመስቀል የጠየቁት ጥያቄ ነው። ጌታችን ደግሞ ይሄ ጥያቄ በመጀመሪያ አላዛር ማን ነው እንትናን መጻጉን በፈወሰ ሰዓት ወይም መጻጉን ከፈወሰ በኋላ
ለዚህ ጥያቄ አቅርበውለት አቡዬ እስከ ይዜ ይገብር አቡዬ እስከ ይዜ ይገብር ወአነሂ ከማሁ ይገብር ብሏቸዋል። አባቴ እስካሁን ይሰራል እኔም እሰራለሁ ብሎ በስልጣኑ በአምላክነቱ በፈጣሪነቱ ይህንን እንደሚያደርግ ለአይሁድ መልስ ሰጥቷቸዋል። ማለት ሌላ አንዱ ይሄ ነው። መልሶም ስላስረዳቸው ስለነገራቸው የተመለሰም ጥያቄ ስለሆነ ነው። በሌላ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበት ዓላማ ይታወቃል። ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ወደዚህ ምድር የመጣው ዓለምን ለማዳን ነው። ዓለምን የሚያድንበት መንገድ ደግሞ በመፍራት አይደለም፣ የሞትን ጽዋ በመግፋት አይደለም። በእርግጥ በለበሰው ሥጋ መከራ እንደሚቀበል ጌታችን ያውቃል። ስለሚያውቅ አንደኛ እነሱን ለማወዛገብ በራሳቸው አይምሮ በራሳቸው ዕውቀት መጠቀም ስላለባቸው ያን መርምረው መረዳት እንዳለባቸው የእነሱን ጥያቄ በጥያቄ እየመለሰ ያው ዕለተ ዓርብ የምትጠበቅ ስለሆነች ዕለተ ዓርብን ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ እንዳታልፍ፣ በሁለተኛ መልኩ ደግሞ እነሱን ለማወዛገብ በራሳቸው አይምሮ መጠቀም ሲችሉ መማር ሲችሉ ማወቅ ሲችሉ ዕለተ ዓርብንም ላለማሳለፍ ሲል የመለማመጥ የመጨናነቅ ዙሪያውን ከበው በሚጠይቁት ሰዓት ያንን ቃል አልተጠቀመም ጌታችን መድኃኒታችን ኢየሱስ ክርስቶስ። እኛም ልጆቹ ደግሞ ምናልባት ለክብር የሚያበቃ ለመንግስተ ሰማያት የሚያበቃ ከባድ ፈተና ከባድ መከራ በሚመጣብን ሰዓት መከራውን በጥባት የያዝንበትን ዓላማ ሳንለቅ የቆምንበት ቦታ ሳንለቅ እውነቷን ይዘን መጓዝ እንዳለብን ቀጥታ ጥያቄውን በጥያቄ መልሶላቸዋል እንጂ ከዛ ውጭ ያላቸው ነገር እንደሌለ በዚህ ጥያቄ ያው በጥያቄና መልሱ ተረድተናል ማለት ነው። የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ናት የሚል ጥያቄ ሲያነሳላቸው እነሱም ሰብሰብ ብለው ተመካከሩ። ምን እናድርግ ወደሚለው ሐሳብ ነው የመጡት። የዮሐንስ ጥምቀት ከሰማይ ነው ብለን ብንነግረው፣ ምክንያቱም ዮሐንስ ነቢይ ነው። ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ከ6 ወር ቀድሞ ወንጌልን ያስተማረ ነው። እኔ በውሃ አጠምቃችኋለሁ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃችኋል ብሎ የተናገረ ነቢይ ነው። በሕዝቡ ዘንድ የሚወደድ በእግዚአብሔር ዘንድ የከበረ ነቢይ ነው። ከሰማይ ነው ብንለው ለምን አላመናችሁበትም ብሎ በዚህ ይዘናል። ከምድር ነው ብንል ደግሞ ሕዝቡ ይጣላናል። ምክንያቱም ዮሐንስ ከእግዚአብሔር አግኝቶ ከእግዚአብሔር ተመርጦ የተናገረ የሚለውን አስበው አውጥተው አውርደው መጨረሻ ላይ አናውቀውም የሚል ጥያቄ መልሰውለታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እኔም አላውቀውም በሚለው የጥያቄው ፍጻሜ በዚህ ሆኗል። እንግዲህ የዛሬው ዕለት ያው ሰሙነ ሕማማት ሁለተኛው ቀን ወይም ማክሰኞ ነው ብለናል። ሰሙነ ሕማማት እንግዲህ ያው የሚባሉት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከመሰቀሉ በፊት ያሉት የመከራ ጊዜ ወይም ከመነሳቱ በፊት ያሉት ናቸው። ሰሙነ ሕማማት ያው 3 ትርጉም አላቸው ወይም በ3 መንገድ እናስባቸዋለን። ሰሙነ ሕማማትን የዕለቱን ጥያቄውን መልሱን ሐሳቡን አንስተናል። ወደ ኋላ በማጠቃለያ እንመጣበታለን። ሰሙነ ሕማማት የሰሙነ ሕማማት በ3 ይመደባል። አንደኛ የመጀመሪያው መከራውንና ሞቱን የምናስብበት የሕማማት ሳምንት ይባላል። መከራውን ሞቱን የምናስብበት ሳምንት ይባላል። ይህም ደግሞ ለ5500 ዘመን በምእመናን ላይ አድሮ የነበረው መከራ የሚታሰብበት፣ የተዘጋችው ገነት በመንጸፈ ደይን በእግር አጋንንት ወርቀው በሲኦል ይቀጠቀጡ የነበሩ ነፍሳት መከራ የሚታሰብበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ የሚታሰብበት ነው። ይሄ የመጀመሪያው ሰሙነ ሕማማት የመጀመሪያው ነው። ሁለተኛው ወደዚህ ዓለም ጌታችን መጥቶ የማዳን ስራውን የሰራበት ስለሆነ የፍጻሜ ሳምንት ይባላል። ሰሙነ ሕማማት ወደዚህ ዓለም መጥቶ በዚህ ምድር ላይ ተመላልሶ የማዳን ስራውን የፈጸመበት ያጠናቀቀበት ስለሆነ ሁለተኛ ሰሙነ ሕማማት የፍጻሜ ሳምንት ይባላል። ሶስተኛው ሰሙነ ሕማማት በደመ ክርስቶስ ዓለም የተቀደሰበት ሳምንት በመሆኑ ቅዱስ ሳምንት ይባላል። 3 መንገዶች አሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ የምናስብበት የዓለም መዳን ፍጻሜን የምናስብበት የፈሰሰውን የቆረሰው ስጋውን የፈሰሰው ደሙን
በማሰብ ዓለም የተቀደሰበት የዳነበት ዕለት በመሆኑ እነዚህ ሶስት ትርጉሞች አሉ ሰሙነ ሕማማት። እንግዲህ ይህን በማሰብ ዮሐንስ አፈወርቅ አቀምዎ ውስተ አውድ ይላል ለዘይቀውሙ በፍርሃት ወበረአድ። አባቶቻችን መላእክት፣ ጻድቃን፣ ሰማዕታት አቀምዎ በፍርሃት ለዘሎቱ ይቀውሙ በፍርሃት ወበረአድ አቀምዎ ውስተ አውድ ለዘሎቱ ይቀውሙ በፍርሃት ወበረአድ። በመፍራት በመንቀጥቀጥ ሊቃነ መላእክት የሚያመሰግኑትን እነሱ በፍርድ አደባባይ አንደኛ በጥያቄ አደባባይ፣ ሁለተኛ በሞት ፍርድ አደባባይ እንዳቆሙት ዮሐንስ አፈወርቅ ይናገራል። እንግዲህ በሞቱ መከራ በመቀበሉ ወደዚህ ምድር ላይ በመመላለሱ ሲናገር በዚህ ዙሪያ ሲገልጽ ዮሐን ማን ነው ኤጲፋኖስ የተባለ ሊቅ አብጠለ በሕማሙ ሕማመ ወቀተሎ ለሞቱ በሞት ይላል። በሕማሙ ሕማምን አጠፋው ይላል፣ በሞቱም ሞትን ገደለው ይላል። ሞት የተባለ ዳብሎስ ነው። ዳብሎስ ሞት ይባላል፣ ጨለማ ይባላል። ሞት የተባለበት ምክንያት ሞትን ስላመጣ ነው። ጨለማ የተባለበት ምክንያት ዳብሎስ ወደ ጨለማ የሚወስድ ጽላት ስለሆነ ጌታችን በሕማሙ ሕማምን እንዳጠፋ መከራ ተቀብሎ መከራን እንዳራቀ በሞቱም ሞትን ዳብሎስን ድል እንደነሳ ይናገራል። ሌላው ዮሐንስ አፈወርቅ በዚሁ ላይ ሞተ በስጋ ዘያበጥል እዘዘ ሞት ይላል። የሞትን ስልጣን የሚያጠፋ በስጋ ሞተ ይላል። የሞትን ስልጣን የሚያጠፋ በስጋ ሞተ። በስጋው በለበሰው ስጋ ሞትን ድል የሚያደርገው ሞቶ ያዳነን ዋጋ ከፍሎ ያዳነን አምላካችን እግዚአብሔር በመሆኑ ይህንን ይገልጻል። ይህንንም የተናገረ ዮሐንስ አፈወርቅ ነው። ሞተ በስጋ ዘያበጥል እዘዘ ሞት፣ የሞትን ስልጣን የሚያጠፋ በስጋ ሞተ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ሞተ ስንል መከራ ተቀበለ ስንል ተንገላታ ስንል አንደኛ በስጋ መሆኑን መርሳት የለብንም አባቶቻችን እንዳስተማሩን። ሁለተኛ ካሳ ለመክፈል ነው። የአዳምና ሔዋን ዕፀ በለስን በልተው ባመጡት መከራ ካሳ ለመክፈል ነው። ሁለተኛ ልጅነትን ለመስጠት ነው። ልጅነት የምናገኝበትን መንገድ የምናገኝበትን ዋጋ ከፍሎ በስጋ መከራ መቀበሉ ለካሳ መሆኑ ልጅነትን ለማግኘት መሆኑን ይሄ ልብ እንድንል አባቶቻችን አስተምረውናል። እንግዲህ ዛሬ እንደተነጋገርነው የጥያቄ ቀን ነው። ሰዎች በአንድም በሌላ መንገድ በሃይማኖታችን ምክንያት በመንፈሳዊ ሕይወታችን ምክንያት የሚመጣ ጥያቄ ይኖራል። ያው ክፉ ጥያቄ አባቶቻችን ሲናገሩ የመከራ ዋዜማ ነው ይላል። ክፉ ጥያቄ የመከራ ዋዜማ ነው። ዛሬ በቤተ ክርስቲያናችን ላይ በሃይማኖታችን ላይ በመንፈሳዊ ሕይወታችን ላይ ብዙ ሰዎች ከውጭም ከውስጥም ብዙ ጥያቄ ያቀርባሉ። መጀመሪያ ወደ ጥያቄ እንዳንገባ ራሳችንንም ቤተክርስቲያናችንንም ሃይማኖታችንም ጠብቀን መኖር ጥሩ ነው። ግን ዙሮ ይህም ቢሆን ያም ቢሆን ጥያቄዎች ይመጣሉ። ስለዚህ የጥያቄ ዘመኑም እንደምታዩት ነው። ዛሬ ጥያቄ ትውልድ የበዛበት ነው። ረጅሙም አጭሩም የሚታወቀውም የማይታወቀውም ሁሉም አንድ ሆኖ በቤተክርስቲያናችንም ላይ በሃይማኖታችንም ላይ እንደምታዩት የፈተና ጊዜ ነው ጊዜው። ያን ጊዜ የተቋረጠው ፈተና ዛሬም በአንድም በሌላ መንገድ የሚመጣ ስለሆነ እንደ ጌታችን እንደ መድኃኒታችን ኢየሱስ ክርስቶስ ያው ጥበብን ብልሃትን ተጠቅመን ይችን ዓለም ያው ማለፍ እንዳለብን ይችን ዓለም በጥበብ የተሰጠንን ኃላፊነት ጊዜያችንን ጠብቀን የእግዚአብሔርን መንግስት ለመውረስ ያው ቤተክርስቲያናችንን ጠብቀን እምነታችንን ጠብቀን በበጎ ምግባር ቀንተን እንድንኖር የሚያስተምር ነው። ያው የጥያቄ እንግዲህ ያው ጠያቂዎቹ መቼስ ጸሐፍት ፈሪሳውያን ናቸው። ዛሬም በአንድም በሌላ መንገድ ልንጠይቅ እንችላለን። ሰው ስለ ጤናው ይጠይቃል፣ ስለ ስራው ይጠይቃል። ግን መማረር የለበትም። ጌታችን መድኃኒታችን መቼስ እንድንጠይቅ ሳይሆን እንድንለምን የተፈቀደልና ይህ ዘመን እንግዲህ እግዚአብሔር ለ2017 የሰሙነ ሕማማት ለሁለተኛው ቀን ወይም ለዕለተ ሰሉስ በዚህ በጥያቄው ርዕስ ተነስተን የእግዚአብሔርን ቃል እንድንማር እንድንረዳ ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ያው መኑ አብሃከ ትግበር ዘንተ ይህን ታደርግ ዘንድ ይህንን የምታደርግበትን ስልጣን ማን ሰጠ በሚል ሊቃነ ካህናቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቀው አልቀሩም። ያው እንግዲህ የሚቀጥለውን ደግሞ በቅደም ተከተል አከናውነው ያው እነሱም ሳይጠቀሙ የተሰጣቸውን ጊዜ እግዚአብሔርን መቀበል ሲችሉ ማመን ሲችሉ እውቀታቸውን የሰጣቸውን እድሜ የሰጣቸውን ጊዜ የሰጣቸውን ስልጣናቸውን አልተጠቀሙበትም። እነሱ በሌላ መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እነሱን ለማዳን እስከ መጨረሻው ሲጠብቃቸው አልተጠቀሙም። ዛሬ ጠያቂዎች የሆኑት ከትንሣኤው በኋላ የሚያፍሩ የሚጨነቁ ያው መቼስ ብዙ መከራዎችን በጌታችን በመድኃኒታችን በኢየሱስ ክርስቶስ
ያው እንዲቀበል አድርገዋል። ዛሬም ቢሆን በአንድም በሌላ መንገድ በገንዘብ ምክንያት፣ በስልጣን ምክንያት ወይም ደግሞ በራስ እውቀት ምክንያት በቤተ ክርስቲያን ላይ በሌሎችም ሰዎች ላይ በራሳቸውም ላይ ሕይወት መከራ የሚያመጡ ተላውያነ ሊቃነ ካህናት ይኖራሉ፣ ጸሐፍት ፈሪሳውያን። ይሄ ደግሞ ከእግዚአብሔር ውጭ የሆነ መንገድ ከእግዚአብሔር የሚለይ ከመንግስተ ሰማያት የሚያስወጣ በመሆኑ የነሱ ጥያቄ ከንቱ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምንም እንኳን ተረባርበው ብዙ ጥያቄ ቢያመጡም ከመጣበት ዓላማ ወደ ኋላ ያላለ መሆኑን የሚመጣውን መከራ ሁሉ በትዕግስት በጥባት ተከትሎ እኛም ደግሞ እምነታችንን ጠብቀን በመጎ ምግባር ቀንተን የማታልፈው መንግስተ ሰማያትን እንድንወርስ እውቀቱን፣ ጥበቡን፣ ማስተዋሉን ይልቁንም ደግሞ ጥባቱን እንዳድለን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን ልዑል አምላካችን እግዚአብሔር የተመሰገነ ይሁን። የትንሣኤውን ሰሙነ ሕማማቱን በስግደት በለቅሶ የተከፈለልንን ዋጋ እያሰብን ወደፊትም ደግሞ ሌላ መከራ እንዳይመጣ እግዚአብሔርን እያመሰገን እየጾምን እየጸለይን የትንሣኤውን ብርሃን ለማየት ያብቃን። ወስብሐት ለእግዚአብሔር። ይቆየን።